እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ለመጀመሪያ ጊዜ ነው መድረክ ፊት መቆሜ። ከሳትኩም እንግዲህ ብዙ ነጥብ አትውሰዱብኝ። ላመሰግናችሁ ነው በፊታችሁ የቆምኩት። ላሳያችሁኝ ፍቅር ጥልቅ የሆነ ፍቅር ነው። በጣም ፍቅር ሲባል ተራ ፍቅር አይደለም። ትልቅ ፍቅር ነው ያሳያችሁ። እንደ በረታ እንድጽናና ነው ያረጋችሁ። እንደ ልጆቻችሁ ሐዘናችሁን ከኔ ተካፈላችሁ። እኔ የልጆቼን መንዴ እጄ ሰኞ እጄ ስሰማ ተስፋ ነው የቆረጥኩት። በጣም ጥልቅ ተስፋ ነው የቆረጥኩት። ምድር ላይ መኖር አስጠላኝ። የልጅ ነገር ታውቃላችሁ። ሐዘኔ ከፍተኛ ነበረ። መኖሬን በጣም ነው የጠላሁት። በጣም ጠላው። እግዚአብሔር ግን በሰው ውስጥ አልፎ ደግሞ ያበረታል፣ ያጽናናል። ፊታችሁ ሳይ በረታው፣ ከሐዘኔ ተፈወስኩ። እንግዲህ እነዚህ ልጆች እንደምታዩት በጣም ትሁት ነው። ለመናገር ፈልጌ ሳይሆን በጣም የምሳሳላቸው ሙሽራዮቼ ናቸው። ሙሽራዮቼ ናቸው። በጣም ማዝነው ልጆቼ ጌታ ሰጠኝ። እንግዲህ መልሼ ለጌታ አስረከብኩኝ። በዚህ ምድር ላይ ድንግል ናቸው። በጣም ንጹህ ናቸው። አልተነካኩም። ልጆቼ እንግዲህ እኔን ጥለው ሄደዋል። እኔ ይነጋል እያልኩ መዝሙርን ነው መዘምረው። እነሱ ግን ያንን አይሉ። ለጌታ እንግዲህ አስረከብኩኝ። ንጹህ ልጆች ነው ያስረከብኩት። ድንግል የሆነ ልጆች ነው ያስረከብኩት። በጣም የምወዳቸው ልጆች ናቸው። ተስፋ ያረኩ ልጆች ናቸው። ስለ ልጆች ታውቃላችሁ። ከባድ ህይወት ነው። ልጄ ወደ ኢትዮጵያ ገብቼ ነበረ 2 ዓመት ከ6 ወር ተቀምጬ። በጣም የሚገርም ነገር ነው። ዲቦራ ልትመረቅ ስትል ትንሿ ልጄ በፍጹም እኔ ዲቦራ ጎን ካልቆምኩ አለች። ሁሉን ነገሬን ጥዬን የተነሳሁት ህይወቴን ሁሉ ስራዬን ሁሉ እቃዬን እንኳን ሳለካ ነው አንድ ክፍል ውስጥ ቆልፌ ለልጄ ስም። ለካ ልጆቼ ሊያታልሉኝ ነው። እኔ መቼም አንድ ቀን አልወለድኳቸው። እነሱ ግን በአንድ ቀን ሄዱብኝ። ምንም ማድረግ አልችልም። ልጆቼ ውበቶቼ ናቸው። እግዚአብሔር እንግዲህ አስረክቤ ሰጥቻቸዋለሁ። ምንም ማድረግ አልችልም። ቴንኪው ስለሰጣችሁኝ ኤርትራኖች፣ ኢትዮጵያኖች ስለሰጣችሁኝ ፍቅር በጣም ነው ማመሰግናችሁ። ዘር ሃይማኖት ሳይል ከጎኔ ቆማችሁ ሐዘኔን በጥልቅ ነው የተካፈላችሁልኝ። እናንተ ሳይ በረታው ቆምኩኝ እንጂ በጣም ተስፋ ቆርጬ ነበረ። በጣም ተባረኩልኝ። አመሰግናችኋለሁ። አሜን።